አብይ የሚባል ሰው የሚገለበጥ ሰው አይደለም። ተው እንጂ እናውቃለን እኮ ንፍረት ዘመድ እንደሆናችሁ አባታችሁ አንድ እንደሆነ እናውቃለን እኮ። ብዙ ዘመን የሚጠጣ የሚቅም የሚያጨስ ቤተ መንግስትን ጠጅ በጠጅ ጠላ በጠላ የሚያደርግ በነገሰበት ዘመን ሰላም ነው። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? የአርሰናል ደጋፊዎች ይሄን አመት ተስፋ ቁረጡ። እሱንም አይቻለሁ። ተስፋ ቁረጡ እና ዲሲር ተስፋ ቁረጡ። ቢኮዝ ፊተኞች ኋላኞች ፊት ሲሆን አይቻለሁ። ውሸት ትክክለኛ የጴንጤ ባህሪ ስለሆነ አይገርም። ኦኬ ያው አርሰናል በየአመቱ ሁሉ ጊዜ ስለሚሸነፍ ያው ይሸነፋል ብሎ አውቆ ይሄንን ንግግር ተናግሯል ማለት ነው። ያው ማንም ያው ኦብቪየስሊ ማንም የሚገምተው ነው ይሄ። አሁን እኔ ገምቻለሁ ነብይ ነኝ ለማለት ነው። እንደዚህ አይነት ዱርዬዎች ናቸው እንግዲህ ጴንጤ ለሚቀልዱበት። አብ በወልድ በመንፈስ ቅዱስ ስም ነብይ ቸርነትን እቀባለሁ። አሜን። መጽሐፍ ቅዱስ ብቻ የሚል አስተምሮ የሚከተለው ሰው ከመጽሐፍ በሌለ ሰው በሰራው ባህል አንዱን ገደል መሪ ገደል እንዲመራ በተመሪው ሰው ፊት በኑግ ዘይት አራሰው። ማስጠንቀቂያ ለክርስቲያን ወገኖቻችን፣ ወሃቢያ ቤት ገብታችሁ ስለ እስልምና ምንም አይነት ጥያቄ እንዳትጠይቁ። ሁለተኛ እነሱ ቤት ገብታችሁ ስለ እስልምና ማወቅ እንፈልጋለን፣ እስልምና መቀበል እንፈልጋለን እንዳትሉ። ምክንያቱም እስካላችሁ ወሃቢያዎች ሙስሊም አይደሉም ፍጡር አምላክ እንጂ። እዚህ ጋር የአጋንንትን ጽዋና የጌታን ጽዋ የጌታን ማዕድና የአጋንንትን ማዕድ አትቀላቅሉ የሚለው የጽዋ ማህበርንና የአጋንንትን የጽዋ ማህበር ነው። ስለ ስጋው ደግሞ ስለ ታቦትም የሚያወራ አይደለም፣ ስለ ሰንበቴ ቤት ነው የሚያወራው። የአጋንንት ጽዋ ሲል ለአጋንንት ስለሚሰዋ መስዋዕት ነው የሚያወራው። የአጋንንት ጽዋ የአጋንንት መስዋዕት ነው። የጌታ ጽዋ ደግሞ የጌታ መስዋዕት ነው። ይሄ ክለብ 22 ዓመት ሙሉ ዋንጫ አልበላም እና እያለ ወጣቱ በዚህ ልክ ሲያነባና ለአጋንንት የንባ መስዋዕት ሲሰው መመልከት በጣም ያሳዝናል። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። አብይ የሚባል ሰው የሚገለበጥ ሰው አይደለም። ተው እንጂ እናውቃለን እኮ ንፍረት ዘመድ እንደሆናችሁ አባታችሁ አንድ እንደሆነ እናውቃለን እኮ። እናውቃለን። አዎ እኮ ብዙ ዘመን የሚጠጣ የሚቅም የሚያጨስ ቤተ መንግስትን ጠጅ በጠጅ ጠላ በጠላ የሚያደርግ በነገሰበት ዘመን ሰላም ነው። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? አንተ እንዲህ ብለህ ቤት ተንበርክካ የአብይ ስልጣን ማን አይመስሎ ነው አይደል? አብይ ከሆነ እኛ እንዲህ በጠረባሳን እንደጣልናት እንጥለዋለን ብለን ስንዘጋጅ፣ አንተ ደግሞ ስትከለክለን እሷ ቢተው ይልሽ ረዳው እናቴ ተበልታለች፣ እሱም እንዳይበላ እናቴ ወግግ ብላለች ብላና አለቅሳለች። እኛ ግን አንተ ያቢስ ደግ ብዙ ጊዜ ታዝበናል። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ክርስቲያኖች ሁላችሁም ይህንን ቪዲዮ 5 ጊዜ ኮፕሊንክ ሼር ዲዩት አድርጉልኝ። ለምን እንደሆነ አላውቅም፣ አካውንቱ እንደ ድሮ አይደለም እና እየገባችሁ አካውንቴንም ኮፕሊንክ አድርጉልኝ። ይሄንን ቪዲዮ እንደሰማችሁት ነው። በነገራችን ላይ የዶክተር አብይ አህመድን ስልጣን ሃይማኖታዊ መንግስት እየመራን እንደሆነ ሊያሳዩ የሚፈልጉ ብዙ ፕሮቴስታንቶች አሉ። ከዚህ በፊት ብዙ ነገር መናገር አልፈለኩም። እንዳያችኋቸው የ4 ኪሎ መንፈስ 4 ኪሎ ያለው ዘንዶ ተወጋ ምናምን የሚሉ የተለያዩ ሰዎች ሲያወሩ ያለው። ይሄ ሰው ግን አበዛው። ሀገሪቷን እያስተዳደረ ያለው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ነው ያስተዳደራት ያለው። ማለትም ሁሉንም ያጠቃለለ እስላምን መርጦ ፕሮቴስታንትን መርጦ እንትንም መርጦ የሚያስተዳድር የለም። ስለዚህ ይሄን እንደሚታወቀው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ለመንግስት ወይም ደግሞ ለሀገር ትጸልያለች። ሀገርን እያሰበች ትጸልያለች። ለደቂቃ ለማይክሮ ሰከንድ ሳታቋርጥ እለት በእለት ለኢትዮጵያ ለሚያስተዳድር መንግስትና ለህዝቦቿ ለፍጥረቶቿ ለሁሉ ቤተክርስቲያን ጸልያለች። እዩ ጩፋ እንደሚጸልይና የእዩ ጩፋ የአብይ ደጋፊ
የጴንጤ መንግስት እየመራን እንደሆነ የሚያሳዩ ስራዎች በተደጋጋሚ እየሰራ ነው። አቁም እንደዚህ አይነት ነገር አቁም ለሚባል አንድ ታሪክ ልንገራችሁ። በህይወት ዘመናችሁ በቅርብ እየተደረገ የነበረ አንድ መንሱር ጀማል የሚባል ቲክታከር ሁላችንም እናውቀዋለን። ለአብይ ማለት ኩላሊቴን እሰጣለሁ ሲል ነበረ። ለካ ለአብይ ኩላሊቴን እሰጣለሁ እያለ እያጭበረበረ የነበረ በአብይ ስም የሚነግድ አንድ ነጋዴ ወንበዴ ነበር። እንደምታዩት ደግሞ የግድግዳዬ ቀለም ሳይደርቅ ነው የዶክተር አብይን ግድግዳዬ ቀለም እስኪደርቅ ድረስ መቋቋም አቃተኝና ይህን የመሰለ የአብይን ስዕል ካልሰቀልኩ ስትል የነበረ በረከት ገበሬዋን አይታችኋል። መጨረሻ ላይ የፌዴራል ፖሊስ ያወጣባትን በሙስና በጸረ ሙስናና በነዳጅ ምክንያት እንዴት ተጠርጥራ እንደነበረ ታያላችሁ። ከሀገር ሁሉ ጠፍታለች፣ የለችም። እንዲያውም የአዲስ አበባ ፖሊስ ኮሚሽንና ፌዴራል ፖሊስ ተባብረው በኢንተርፖል ከገባችበት አገር እንደሚያመጧት አንዳንድ ፍንጮች እየተናገሩ ነበር። ዞሮ ዞሮ አንተ እዩ ጩፋ በመንግስት ስም ልትነግድ የመጣው ሌብነትን ለመስራት እንጂ ወንጌልን ልትሰብክ አይደለም። ወንጌል ስለ ክርስቶስ ኢየሱስ እንጂ ስለ ምድራዊ መንግስት አይደለም። ለሚባል የትኛውም ሐዋርያቶች ለምድራዊ መንግስቶቻቸው ወንጌልን ስለ ምድራዊ መንግስቶቻቸው እየነገሩን የምድራዊ መንግስቶቻችንን እንድንቀበል አይደለም ያደረጉት። ሐዋርያ ጳውሎስ ሲያገለግል የነበረው ቅዱስ ጳውሎስ ኢየሱስን ነው። እኛም ደግሞ ክርስቲያኖች ደግሞ የተቀበልነው ደግሞ ሐዋርያው ጳውሎስ ቅዱስ ጳውሎስ ሲያገለግለው የነበረውን ኢየሱስ ክርስቶስን ነው። ነገር ግን ጳውሎስም ደግሞ ካስተማረን አንዱ ምንድነው? በምድር ስላሉ መንግስቶቻችን እንገዛለን። አለቀ። ከዚህ ጋር በተያያዘ ውድ ክርስቲያኖች ይህንን ቪዲዮ ሼር፣ ኮፒ ሊንክ ዲዩት እያደረጋችሁ ላልሰሙ ሰዎች አሰሙልኝ። ወደድክም ጠላህም መንግስት የጴንጤ አይደለም። የኢትዮጵያ የሁሉም ብሔር ብሔረሰቦች የሁሉም ሃይማኖቶች አስተዳዳሪ ነው መንግስት። ስለዚህ ለአብይ የምትጸልይ ቤተ እምነት ውስጥ ነው ያለ ነው። ለአብይ ብቻ አይደለም፣ ለተፈጥሮ ንብረቶቻችን ሁሉ የምትጸልይ ቤተ እምነት ውስጥ ነው ያለ ነው። ኦርቶዶክስ ስለ ኢትዮጵያ ስለ ሀገራችን ጸልያለች። ደግሞ አንድ ነገር የረሳሁት ነገር ነበረ። የኢትዮጵያ መንግስታቶች የትኛውም ጫት እየቃመ መጠጥ እየጠጣ ጠላ እያንጫረረ ውስኪ እያዳፋ ያየኸው መንግስት የለም፣ መረጃም የለም። እንዲያውም በቅርብ አንድ ታሪክ ልንገር። መለስ ዜናዊ ምን ይል ነበረ? ወጣቱ ጫት ቃሚ ሆነ፣ ደረቀ። ስለዚህ ወጣቱን ጫት ቃሚ እንዳይሆን ስራ አጥነትን ለመቅረፍ ወጣቱን ወደ ስራ ማምጣት አለብን፣ 5 ለ1 እናደራጀው የሚል ሐሳብን ይዞ መጥቶ ነበረ። የኢትዮጵያ ጠላት ድህነት ነው ሲል የነበረው። ስለዚህ የትኛውም መንግስት ጫት ቃሚን አይደግፍም። የትኛውም መንግስት ደግሞ ትውልድ ሁሉ ጠጪና ሰካራም እንዲሆንለት አይፈልግም። መንግስታቶችም ደግሞ ውስኪንና ጠጅን ጠላን ሲራጩ አላየንም። አታስመስሉ፣ ሌቦች ወንበዴዎች ናችሁ። እዩ ጩፋ ስርዓትን ያዝ። አለበለዛ የኢትዮጵያ መንግስት ትኩረት አድርገ የዚህ ሰውዬን ስራ እንደ ነበረከት ገበሬዋና እንደ መንሱር ጀማል ሊያጭበረብር የፈለገው ነገር ይኖራል። ትኩረት አድርግበት። ለምን ቢባል በቸርቹ ዘይት እንደሚሸጥ እናውቃለን። በቸርቹ ዘይት ከሸጠ ዘይትን በምንና እንዴት ነው እያመጣ ያለውን የሚለውን ነገር ትኩረት ይደረግ፣ ክትትል ይደረግበት። አመሰግናለሁ። የአርሰናል ደጋፊዎች ይሄን ዓመት ተስፋ ቁረጡ። እሱንም አይቻለሁ። ተስፋ ቁረጡ እና ዲሲር ተስፋ ቁረጡ። ቢኮዝ ፊተኞች ኋላኞች ፊት ሲሆን አይቻለሁ። ውሸት ትክክለኛ የጴንጤ ባህሪ ስለሆነ አይገርምም። ኦኬ ያው አርሰናል በየአመቱ ሁሉ ጊዜ ስለሚሸነፍ ያው ይሸነፋል ብሎ አውቆ ይሄንን ንግግር ተናግሯል ማለት ነው። ያው ማንም ያው ኦብቪየስሊ ማንም የሚገምተው ነው። ይሄ አሁን እኔ ገምቻለሁ ነብይ ነኝ ለማለት ነው። እንደዚህ አይነት ዱርዬዎች ናቸው እንግዲህ ጴንጤ ለሚቀልዱበት ይሄ ማለት ሰማይ ላይ ዳመና በጣም ቋጥሮ ዝናብ አይጥልም እንደማለት ነው። በጣም ቀልዳችሁ ግን አያልቅም። እነ ነብይ ምናምን እነ ሐዋርያ ምናምን ፕሮፊት ምናምን የድሩዬ ጥርቅም እሺ ዋንጫ በላ ምን ይሁን? እሺ ምን ይሁን? አየ እንደናንተ አይነት ሰዎች ሐሰታውያን ሐሰተኛ ነቢያት ስለመጣችሁ እግዚአብሔር አምላክም ደግሞ እናንተን እንደዚህ ያዋርዳል፣ ያጋልጻል። ኦኬ ያው አርሰናል ሁሌ ደርሶ ምናምን ነጥብ ስለሚጥል ያችን ያው ግምት ውስጥ ከተሽ ነው እንጂ ጭልሌ ለማያቅ እናቃለን እኛ በደንብ ኦኬ
ለማንኛውም እኛ አርሰናል ደጋፊዎች ፏብልጭ እያልን ነው። ኦኬ ሂድና እዛ የሰበሰብከውን ምድረ መሀይም ሄደ ይሄን እንደዚህ እንደ ጢባ ጢቤ የምትጫወቱበትን አማኝ እነሱ ላይ ቀልድ። ኦኬ አርሰናል ዋንጫ ይበላል አይበላም፣ እንትና ጠቅላይ ሚኒስትር እንትና ይመረጣል አይመረጥም፣ እንደው የጅል ጥርቅም ስለሆነ ነው እንጂ እዚህ ውስጥ ያለ ሰው ጠቅላላ እውነቴን ነው። እኛ ወንጌልን ለመስማት ለማዳመጥ መጣን እንጂ ያንተን አርሰናል ልናዳምጥ አልመጣንም ብሎ አንድ የሚጠይቅ ይጥፋ አንድ እንኳን አይጴንጤ። በእውነት ያሳዝናል። የማንም የጅል መጫወቻ ስትሆኑ እንዲህ ከመሆን ያድነን። በእውነት በጣም እኮ የሚያሳፍር ነገር የክርስቶስ ቤት እንዲህ ማን ጭራሽ ኳስ ስማ፣ ይሄ ድሩይነት ውጭ ላይ አንሶ ከላይ ያሸንፋል ኳስ ውርርድ ጭራሽ በቸርች በምትለው ውስጥ ኧረ ጴንጤ እፈሩ ማፈሪያ። ለማንኛውም አልተሳካልህም። ይሄ ሁሌ የተለመደ የእናንተ ቀደዳ እኛ ከውጭ ያለን ሰዎች እናውቀዋለን። ይህን እንስሳ ህዝብ እዛ ሸዋሸዋ ስረው ይመች። አብ በወልድ በመንፈስ ቅዱስ ስም ነቢይ ቸርነትን እቀባለሁ። አሜን። በምትኖርበት ዘመን በሙሉ ትውልድ እንዲሰማ ጸልያለሁ። እንደ መንፈሳዊ አባት እግዚአብሔር በሱ ህይወትና በሚኒስትሪው ላይ ስልጣን እንደሰጠው እንደ አንድ ነብይ ዛሬ ፕሮፌት ቻሬን በእናንተም ፊት በዓለምም ፊት እግዚአብሔር በውስጡ ባስቀመጠው ቅባት በዛ ቅባት አናውንስ አደርጋለሁ። የምትገባበት ኔሽን በሙሉ ምን እያረጉ ነው? ሰላም ነው የመጣው። ገብቷችኋል? አሜን። በኔሽኑ ፊት በህዝብ እኔስ ግራ ገባኝ። እግዚአብሔር እንዲያከብር ጸልያለሁ። አሜን አሜን። ተመልከቱ ደግሞ መጽሐፍ ቅዱስ ብቻ የሚል አስተምሮ የሚከተለው ሰው ከመጽሐፍ በሌለ ሰው በሰራው ባህል አንዱን ገደል መሪ ገደል እንዲመራ በተመሪው ሰው ፊት በኑግ ዘይት አራሰው። አይ ሰው ማስጠንቀቂያ ለክርስቲያን ወገኖቻችን፣ ወሃብያ ቤት ገብታችሁ ስለ እስልምና ምንም አይነት ጥያቄ እንዳትጠይቁ። ሁለተኛ እነሱ ቤት ገብታችሁ ስለ እስልምና ማወቅ እንፈልጋለን፣ እስልምና መቀበል እንፈልጋለን እንዳትሉ። ምክንያቱ እስካላችሁ ወሃብያዎች ሙስሊም አይደሉም፣ ፍጡር አምላክ እንጂ እጅ ያለው እግር ያለው የሚስቅ የሚሮጥ የሚደላደል ባት ያለውን ፍጡርን እንጂ ፈጣሪን ፈጽሞ አይደለም የሚያመልኩት። እኛ ሙስሊሞች ጥሪ አድርገንላችኋል። አረ ሉክ አረ ስሙ፣ እስልምና እያየ ነው፣ ስንጥቅጥቁ እየወጣ ነው። በነገራችን ላይ ኦርቶዶክሳውያን ታላችሁ እግዚአብሔር ይመስገን በጣም ነው። በዚህ ጉዳይ ላይ በሰፊው እንሄድበታል እንደተለመደው። እናንተ ግን አካውንት ስለተደካመ የሚጠበቅባችሁ ታው በእግዚአብሔር ስም ጋብዛችኋለሁ። 3 ሰከንድ ልስጣችሁና አካውንቱን ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዲዩት ላይ ከበረትን ታው በእግዚአብሔር ስም ልጋብዛችሁ። 3 ሰከንድ ብቻ። አመሰግናለሁ። ወደ ሐሳባችን እንገባለን። በነገራችን ላይ ባለፈው ሁሱና እፎይ ካደረጉት ዲቤት በኋላ እስልምና ፍርክስክሱ ይወጣ ነው ያለው። በእርግጥ በፊትም መሰረት ለጸና ስላልነበረ በውሸት የተመሰረተ እምነት ስለነበረ አሁን ላይ ደግሞ እንደምታዩት በግልጽ ወጥተው አበሾቹ ወሃብያን እያወገዙ ይገኛሉ። እስከዛሬ የሰለማችሁ በተለይ በሁሱ በኩል ሰለም ያላችሁ ሰዎች በሙሉ ሙስሊሞች አይደላችሁም ወሃብያ እንጂ። ስለዚህ ኑና ወደኛ ቄደርም በለው እንዴ ኑና ብቻ በእኛ በኩል መጣችሁ እስልምና ተቀበሉ ተብላችኋል። እዛ የምትገቡ ሰዎች ጥያቄ የምትጠይቁም አቁሙ ተብላችኋል። በነገራችን ላይ እስልምና አንድ ኡማ ነው ሲሉ የነበሩት በሙሉ ውሸት እንደሆነ በመረጃና በማስረጃ እናያለን ነው ማለት ነው። ሲጀመር እስልምና አንድ ብቻ አይደለም፣ ብዙ መሰረት ያለው ነው፣ ብዙ ዲኖሚኔሽን ያለበት እንጂ አንድ ኡማ አይደለም። ይሄ ለፖለቲካቸው የሚሰሩት ስራ ነው ማለት ነው። በመጀመሪያ ዋናዎቹን ስንመለከት ነው ነብዩ ወዲያው እንደሞተ የተመሰረቱት ስንመለከት ሱኒና ሺያ የሚባሉ ሁለት መሰረቶች ነበሩ። ከዚያ በእነሱ ውስጥ ደግሞ የተለያዩ ብዙ አይነት አስተምሮች አሉ። ሱፊዝም የሚባል አለ። ከዛ ደግሞ አህባሽ የሚባል ደግሞ በሊባኖስ የተመሰረተ ከሐረር የሄደ ኢትዮጵያዊ የመሰረተው ደግሞ አለ።
እንዲሁም ደግሞ ሌሎችን ደግሞ ስንመለከት ወሃቢያ የሚባል ደግሞ አደገኛ የሆነ የእስልምና አንጃ አለ። በተለይ እንደወረደ ነው ህጉን የሚተረጉም የሚል ማለት ነው። ከዘመኑ ጋር መዋሃድ ያልቻለ እንደ ዘመኑ መዘመን ያልቻለ እንትን ነው ይሄ ቡድን ነው። ይሄ ቡድን ስንመለከተው ማለት ነው እኔ ብቻ ፈላጭ ቆራጭ ልሁን፣ ይሄ የሸሪዓ ህግ ኮምፕሊትሊ አፕላይ ካልተደረገ ስፔሻሊ ኢትዮጵያ ላይ እንዲህ አሰብስበው የተነሱ በኢህአዴግ ጊዜ የነበሩ 17ቱ የመፍትሄ አፈላላይ ኮሚቴ የሚባሉ አደገኛ ቡድኖች ናቸው። እነሱ ናቸው አሁን ላይ መጣው ስፔሻሊ መጅሊስ የምንለውን እንዳለ ፍርክስክሱን አውጥተው የነሱን ሰዎች ወስደው እዛ ጋር ሾመው ያሉት ማለት ነው። ስር በቀል የሆኑትን ኢትዮጵያ ውስጥ ያሉትን ሙስሊሞች የሚጠሉ የሳውዲ አረቢያ ፈረሶች ናቸው እነሱ ስንመለከታቸው ማለት ነው። ሌላ ዲኖሚኔሽኑን በዚህ ውስጥ ያልተመለከት እስኪ ሐነፊ፣ ማሊኪ፣ ሻፊኢ፣ ሐንበሊ የሚባሉ እነዚያውን በሱኒ ውስጥ ያሉ የተለያዩ አስተምሮች ናቸው። ወይም ደግሞ የተለያየ ዲኖሚኔሽን ያላቸው በተለያየ ህግ ውስጥ የሚመሩት እነኚህ በሱኒ ውስጥ ያሉ ሙስሊሞች ናቸው ማለት ነው። እስኪ ደግሞ እንደው በሺአ ውስጥ ያሉት ደግሞ እስኪ እንመልከታቸው። ኢስና አሸሪያ፣ ኢስማኢሊያ፣ ዘይዲያ እነዚህ ደግሞ በሺአ ሙስሊሞች ውስጥ ያሉት ናቸው። እነኚህ ባይዘወይ ከ10 እስከ 15% ያለውን የሚሸፍኑ ወይም ደግሞ በብዛት በሊባኖስ በኢራንና በኢራቅ አካባቢ የሚንቀሳቀሱ ናቸው። አሁን የሺአ ሙስሊሞችን እንዴት እንደሚጠሏቸው በነገራችን ላይ አይታችሁ ከሆነ በጦርነቱ እንኳን ስንመለከት እስራኤልና አሜሪካን ደግፈው ሲዋጉ የነበሩት እነማን ነው? ይቺ ኢራን የምትባለው ሀገር ነው። ሺአ ሙስሊሞች ስለሆኑ ማለት ነው። እነማን ናቸው? ሱኒዎች ናቸው የሚወጉት ማለት ነው አብረው። ስለዚህ ህብረት እንኳን የሌላቸው አካላት ናቸው ለእኛ ጋር መጥተው እንደዚህ አፋቸውን የሚከፍቱት ማለት ነው። ሃሪጂታስ የሚባሉ ደግሞ ሌሎች ደግሞ ሱፊዝም የሚባልም ድርጅት አለ። እነኚህ ሁሉ ስንመለከት የእስልምና ውስጥ ያሉ የተለያዩ ዲኖሚኔሽን ናቸው ማለት ነው። ልክ ፕሮቴስታንት ብለው አንድ ማርቲን ሉተር መነሻ አድርገው አሁን ላይ ወደ 40,000 የሚደርስ ዲኖሚኔሽን እንዳለው ሁሉ እስልምና ሙሐመድን መነሻ አድርጎ እጅግ በጣም እልፍ ተቆጥሮ የማያልቅ ዲኖሚኔሽን ተፈጥሯል አሁን ላይ ማለት ነው። ስለዚህ አንድ አይደለም። ቁርአን ሲጀመር መሰረቱም የለም ጠፍቷል። የተለያዩ ሰዎች ናቸው የጻፉት። እሱን ካስፈለገ በሌላ መረጃ ያመጣበታል ማለት ነው። ስለዚህ የሚመሩበት ግራቸው እንደፈለጉ ነው የሚቀያይሩት ማለት ነው። ኦርቶዶክስ ነጣቸው የምትሄዱ ክርስቲያኖች ምን እናገኛለን ብላችሁ ነው? በእርግጥ እነሱ በተለይ ሁሱ የሚባለው ሰውዬ የሚያሰልመው ሚስቶቹ ነው ብሏል። ፍሬ ባለፈው እንደውም ሚስቶቹና የተለያዩ ሰዎች ነው ድጋሚ የሚያሰልመው። እስልምናውን ሰዎችን የመጣና ፕሮፋይል ያስከፍታቸውና የሚካኤል የገብርኤል የማርያም ስዕል ያስደርግና ከዚያም በኋላ እስልምና ተቀበልኩ አሻሃዱ ምናምን በል ይላቸዋል። እነሱ ድራማ ነው የሚሰሩት እንጂ እውነት አይደለም። እኛ ግን መሬት ላይ አውርደን ስራችንን እየሰራን ነው። ዝም ብላችሁ ስራችሁን ስሩ እንዳሉት አቡነ ጎርጎርዮስ ዝም ብለን ስራችንን እየሰራን ነው። ለማንኛውም ኦርቶዶክሳውያን እንዳያችሁት ነው የተለያየ ዲኖሚኔሽን ያላቸው ሰዎች አንንም ብለው ሲዋሹ እና ሲቀጥፉ ማየት በጣም ያሳፍራል። ኦርቶዶክሳውያን በድጋሚ አካውንቱ ፎሎ ቪዲዮ ነው እንጂ ጋር ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ፈር ያደርጋችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ሐሳብ እንመለሳለን። አንድ ጥያቄ ይቀራል ከዚህ ለየት የሚል አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 ላይ እዚህ ጋር የአጋንንትን ጽዋና የጌታን ጽዋ የጌታን ማዕድና የአጋንንትን ማዕድ አትቀላቅሉ የሚለው የጽዋ ማህበርንና የአጋንንትን የጽዋ ማህበር ነው። ስለ ስጋው ደግሞ ስለ ታቦትም የሚያወራ አይደለም። ስለ ሰንበቴ ቤት ነው የሚያወራ። ሰላም ለእናንተ ዩኒቲ ወዳጆች እንዴት አላችሁልኝ? ይህ ወንድማችን በጣም በተደጋጋሚ በስህተት ላይ ስህተት እየጨመረ አውደ ምህረቱን ተራ የቲክቶክ አውደ ምህረትን ለማስመሰል ሲሞክር እያየሁ ነው። በጣም ከታላቅ ይቅርታ ጋር ማለት ነው። ከዚህ ቀደም አንድ የተሳሳተ ስህተት አለ፣ እሱ ላይ እመጣበታለሁ በቀጣይ ቪዲዮ። አሁን ግን ምን እያለ ነው? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም ይላል። ማለት የጌታን ጽዋ እየጠጣችሁ ደግሞ በጉን ደግሞ የአጋንንትን ጽዋ ልትጠጡ በፍጹም አይቻልም፣ አይገባም ነው እያለ ነው። እና ይህ የጌታ ጽዋ የሚለው የጽዋ ማህበርን ነው። ከዛ ቀጠል አድርጎ ደግሞ ይህም አልበቃውም ሰንበቴ ቤትን ነው የሰንበቴን ነው ብሎ እየተረጎመ ነው። አይደለም፣ ስለ ስጋው ደግሞ እያብራራን የመጣው ዝም ቀላልኩ ዝም ብለህ አውዱን ለማወቅ በል ትንሽ 4 መስመር ከፍ በል ቁጥር 16 ላይ ሄደ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት አይደለም ይላል። አይ አክሊል ይህም ቢሆን የጽዋ ማህበር ነው ትሊሆን አይደለም። እኔም አንተም ወሳኝ አይደለንም አይደል? ያው አውዱን ይዤ ምንም ያለምንም ትርጓሜ ይሄን ማየት ይቻላል። እውነቱን ለምናየው ግልጽ ስለሆነ ግን እንግዲያውስ ወደ አንድምታው ሂድ። አንድምታውን ገልጠህ ስታነበው አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ጀምሮ ያለውን ሐሳብ ስለ ስጋው ደሙ እያወራ እንደሆነ በግልጽ ያብራራል። ይሄ አልበቃ ካለ ደግሞ የቅዱስ ዮሐንስ አፈወርቅን ያንኑ ክፍል ያብራራበትን ሆሚዲውን ስለ ስጋው ደሙ እንደሆነ ያብራራል፣ ይናገራል።
አውዱን ደግሞ መመልከት ከፈለግ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 አንደ የጠቀስከው ከላይ አንድ ቁጥር ብቻ ከፍ በልና ቁጥር 20 ላይ አሕዛብ የሚሰውት ለአጋንንት እንጂ ለእግዚአብሔር እንዳይሆን እላለሁ። ስለዚህ ከአጋንንት ጋር ማህበርተኞች እንድትሆኑ አልፈቅድም ይላል። አሕዛብ የሚሰውት ለአጋንንት እንደሆነ የአጋንንት ጽዋ ሲል ለአጋንንት ስለሚሰዋ መስዋዕት ነው የሚያወራው። የአጋንንት ጽዋ የአጋንንት መስዋዕት ነው። የጌታ ጽዋ ደግሞ የጌታ መስዋዕት ነው። እና እኔ ፕሊዝ በስተት ላይ ስተት አትደርጉ። ይቅርታ እንግዲህ ወጣቱ እንዲህ የሆነ ስመለከት አንድ ታሪክ ትዝ አለኝ። ቅድስት ክርስቶስ ሰምራና ጌታችን አብሮ ተቀምጠው እያወሩ እያለ ክርስቶስ ሰምራ ጌታችንን እንዲህ ብላ ጠየቀችው። ጌታው የተሰቀልከው አዳምንና ልጆቹን ለማዳን ነው አይደል ብላ ጠየቀችው። ጌታችንም ለቅድስት ክርስቶስ ሰምራ ከሰማየ ሰማያት ተወልጄ የተሰቀልኩት አዳምን ለማዳን ነው ከነ ልጆቹ ብሎ መለሰላት። ቅድስት ክርስቶስ ሰምራም እና ታዲያ አዳምን ለማዳን ያንም መከራ ተቀበለ ከሞት ካይቀር ከአዳም እስከ ዛሬ ያሉትን ከዛሬም በኋላ የሚመጡትን ኃጢአተኞችን ማርልኝ ብላ ጠየቀችው። እንዲህ ብላ በጠየቀችው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅድስት ክርስቶስ ሰምራ እንዲህ አላት። ክርስቶስ ሰምራ እስቲ ታዘቢ፣ እኔ ከሰማየ ሰማያት ወርጄ ዓርብ ዕለት ያን ሁሉ መከራ ተቀብዬ 6666 ጊዜ ተገርፌ እርጥብ መስቀል ተሸክሜ በአይሁድ ፍርድ አደባባይ ቆሜ ያለ ኃጢአት ያለ በደል ታሰጥቶኝ ያን ሁሉ መከራ ተቀብዬ አዳምንና ልጆቹን ላዳን ሞቼላቸው እነሱ ግን በዛን ጊዜ ተቀበልኩትን መከራ ሁሉ እንደምንም ረሳሁት እንደምንም ቆጥረውት ሲበድሉ ታዲያ ምን ላድርጋቸው? አትፈረድባቸው ነው የምትይ? እስቲ ፈረጂ ብሎ ጌታችን ራሱ ክርስቶስ ሰምራን ጠየቃት። ይሄን ገድሏ ላይ ታገኛላችሁ። እና አሁንም በዚህ ጊዜ ያለን ክርስቲያኖች ጌታችን የዋለልንን ውለታ ረስተ እኛ በምንተነፍስበት ትንፋሽ ልክ ጌታችንን በኃጢአት እየበደልነው መላልሰን በኃጢአታችን እየሰቀልነው ለዚህ ሁሉ በደላችንም አንድ ቀን ኢየሱስ ክርስቶስ ለሰራነው በደልና ለሰራነው ኃጢአት ይቅር በለን ብለን እንባሳና ነባ እንደ ክርስትናችን ደግሞ ክርስትና ሕይወት ሳይኖረን ዝም ብለን እየኖረ ይሄ ክለብ 22 ዓመት ሙሉ ዋንጫ አልበላምና እያለ ወጣቱ በዚህ ልክ ሲያነባና ለአጋንንት የንባ መስዋዕት ሲሰው መመልከት በጣም ያሳዝናል። እኛ በኖርንበት እድሜ ልክ ኢየሱስ ክርስቶስን ለበደልንበት በደልና እግዚአብሔርን ላስቀየምንበት ሁሉ ስራ አንድ ቀን ግን ይቅር በለን ብለን እንባችንን አፍስሰን ይቅርታ ጠይቀነው እናውቃለን? እንዲሁም 22 ዓመት ሙሉ በ22 ዓመት ውስጥ ደግሞ 90 ደቂቃ ሁሉ ለዚህ ሐሳባችሁ፣ ለዚህ ጊዜያችሁ፣ ለዚህ ስሜታችሁን ሰውታችሁ ስትከታተሉ ነበራችሁ። ግን ይሄን ሁሉ ጊዜ ይሄን ሁሉ ሐሳብ ይሄን ሁሉ ስሜታችሁ በሰዋችሁበት ልክ ለፈጠረንና ለኛ ብሎ መከራ ለተቀበለልን ለእግዚአብሔር ምን ጊዜ ሰጥተነው እናውቃለን? አንድ ሰዓት አይደለምና አንድ ደቂቃ ቆሞ አባታችሁ ነው በሰማያት የምትኖር እያሉ ጸሎት ማድረግ እንደ ትልቅ ነገር የሚታየን ሰዎች ለአንድ ተራ ህይወታችን ላይ ምንም ለማይፈጠር በዘላለም ህይወታችን ደግሞ ምንም ዋጋ ለማይሰጠን ተራ ነገር ይሄን ሁሉ ጊዜ እያጠፋን ይሄን ሁሉ የእንባ መስዋዕት እየሰዋን ይሄን ሁሉ እየተናደደ እንዲሁም ደግሞ በዚህ ልክ ማበድና በዚህ ልክ መጨፈር ምን የሚሉት ነገር ነው? ከአንድ ክርስቲያን ፍጹም የማይጠበቅ ከክርስትና ስነ ምግባር የራቀ እንደ አንድ ክርስቲያን ለመንፈስ ህይወታችሁ ጥቂት ደቂቃ ሳትሰጡ ለዚህ ለዓለማዊ ነገር እንዲሁም ደግሞ ጣዖት አምልኮ ለሆነ ኳስ ማየት ራሱን ችሎ ጣዖትን ማምለክ ነው። በዚህ ልክ ሰይጣን ሲጫወትብንና ሰይጣን ሲቀልድብን እንዴት ማስተዋል አቃተን? ወጣቱ በጣም የሚያሳዝን ደረጃ ላይ ደርሷል። በዚህ ልክ ስሜቱን፣ በዚህ ልክ ሐሳቡን፣ በዚህ ልክ ጊዜውን እየሰዋ ለአጋንንት ተገዢ የሆነ ለእግዚአብሔር ግን ጥቂት ደቂቃ የማይሰጥ ወጣት ተፈጥሯል። እና በዚህ አማካኝነት ከእግዚአብሔር የትኛውን ሰላም የትኛውን እድልና የትኛውን የህይወት መለወጥ ነው የምንጠብቀው? በዚሁም አንድ ታሪክ ሊጨምርላችሁ። አባ መቃርስ አንድ ቀን መንገድ እየተጓዙ እያለ ልጆች ተሰብስበው ጨዋታ ይጫወቱ ነበር። ልጆቹ በዛን ሰዓት እንቆቅልሽ እየተጫወቱ ነበርና አንዱ እንዲህ ብሎ እንቆቅልሹን ጠየቀ። እኔ ወደዋለሁ፣ እሱ ይጠላኛል፣ እሱ ይወደኛል፣ እኔ ጠላዋለሁ፣ ይሄ ማን ነው ብሎ ያን ልጅ ጠየቀው። በዚያን ጊዜ አባ መቃርስ ተገረሙ። እኔ ወደዋለሁ፣ እሱ ይጠላኛል የተባለው ሰይጣን ነው። እኛ የሱን ግብር እየተከተልን ኃጢአትን እንሰራለታለን። እሱ ግን እኛ ገሃነመ እሳት እንገባ ቀን ከሌሊት ተግቶ ይሰራል። እሱ ይወደኛል እኔ ጠላዋለሁ የተባለ ደግሞ ከሰማየ ሰማያት ወርዶ የተሰቀለልኝ ክርስቶስ ነው። እሱ ይወደኛል እኔ ግን አጥብቄ በምግባሬ ጠላሁት፣ የዋለልኝ ውለታ ረሳው እያሉ አባ መቃርስ ከልጆቹ እንቆቅልሽ ጨዋታ ተነስተው ይሄንን ነገር ሊናገሩ ይችላል። አሁንም በእኛ ጊዜ እንደዛ ነው የሆነው። እኛ የሚወደንን ክርስቶስን ጥለን የሚጠላንን ሰይጣንን እየተከተልን ነው። ስለዚህ ልቦናችንን መልሰን ጊዜያችንን ከማጥፋት አእምሯችንን ከማባከን ንባችንን ከማፍሰስ ስሜታችንን ከአጋንንት ከመሰዋት መውጣት መቻል አለብን። ኮፒ ሊንክ ሼር ፖስት ያደረጋችሁ ለሁሉ ወጣቶች አድርሱልኝ። የስራይቱን ገብታችሁ ሰብስክራይብ አድርጉ። ይቆያል።